ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? የብልጽግናው ኃይል አሰብን በተመለከተ የኢትዮጵያን አንድነትና ሉዓላዊነት በተመለከተ በተደጋጋሚ የህዝብን ቅስቀሳ ሲያደርግ ነበር። የውሸት ቅስቀሳ ሲያደርግ ነበር። የውሸት ፕሮፓጋንዳ ሲያደርግ ነበር። ይህም ተከትሎ እንግዲህ የዛሬ 2 ዓመት አካባቢ ከሶማሌ ጋር ከአመት በፊት ከሶማሊላንድ ጋር እንኳን ደሳዳችሁ ወደብ አግኝተናል የሚል የውሸት ደስታ ለህዝቡና በሚዲያው በማጮህ ህዝቡ ሲያደርስ እንደነበረ ይታወሳል። አሁን ከአንድ አመት ወደዚህ ደግሞ ከኤርትራ ጋር እንግዲህ አሰብ የኛ ነውና ታሪካዊ ግዛታችንን እናስመልሳለን በማለት የኢትዮጵያን ህዝብ በማታለል የአማራውን ትግል ለመጥረፍ ያደረገው እንቅስቃሴ ነበር። ይህም በተመለከተ ከፍተኛ ትግል ከአማራው ገጥሞታል። ከተለያየ አቅጣጫ ገጥሞታል። ይህን የተረዳው አሰብን በግድ የኛ ነው ኤርትራን አጠፋለሁ በአመት አንድ ኤርትራን እንወርዳለን፣ አንድ የኤርትራን ህዝብ እንተካለን፣ ኢትዮጵያ የሰው ኃይል ችግር የለባትም በማለት እንግዲህ ከፍተኛ የሆነ የሰው የጦርነት ጥማት እንዳለበት በራሱ አንደበት የገለጸበት ሁኔታ አለ። ይህም ተከትሎ እንግዲህ በዛን ሰዓት እኛ ከመረጃው አንፃር የኢትዮጵያ መንግስት ብልጽግና አብይ አህመድ በተለይ የኦሮሞ ስርዓት አሰብ የሚል ህዝብን ለማታለል ነው እንጂ ለኢትዮጵያ አስበው አይደለም። ለኢትዮጵያ አይደለም ወደብ አንድ ቀረጢት ማዳበሪያ እንኳን ማስገባት የማይፈልግበት ሁኔታ አለ ብለን ስንናገር ነበር። በዚህ መሰረት ትላንትና ከሳውዲ አረቢያ የመጣው ከፍተኛ ባለስልጣን ይህ የሳውዲ አረቢያ የምክትል የውጭ ጉዳይ ሚኒስትር የሆነው ዋሊድ አልኬሪጅ ወደ አስመራ ተልኳል። ወደ አስመራ ሲላክ የአሰብን ጉዳይ ይዞ አይደለም። አሰብን ከኢትዮጵያ ጋር ደራድሮ ኢትዮጵያ ተጠቃሚ የምትሆንበትን አስፈላጊ ሁኔታ ለመፍጠር አይደለም። ይልቁንስ የሄደው ሰሞኑን በአልጀዚራ ሱዳኑን በሄሚቲ የሚመራውን ጦር እንደሚያሰለጥን እንግዲህ በሳተላይት ደቡብ ሱዳን መተከል አካባቢ ላይ እንደሚያሰለጥን ተደርሶበታል። አልጀዚራ፣ ቢቢሲ እና ሲኤንኤን ጨምሮ የዓለም ሚዲያዎች ተጽዕኖ ፈጣሪዎች ይህን መረጃ ሲያዞሩት ነበረ። ተደራሽነቱ ሰፍቶ ነበር በዓለም ዙሪያ። ስለዚህ ይህንን ወቀሳ ከሳውዲ አረቢያና ከኢትዮጵያ መንግስት ላይ ሲደርስ እንደነበረ ሁሉ ይህንን ለማቆም መጀመሪያ ከኢትዮጵያ ውስጥ ያለውን ስልጣኑን ለማስቀጠል የሚረዳውን ነገር ማቆም በሚለው እንግዲህ ይህ የሳውዲ አረቢያን ምክትል የውጭ ጉዳይ ሚኒስተር ዋሊድ አልኬሪጅን ወደ አስመራ ልኮ ከአስመራ ኤርፖርት አቀባበል ተደርጎላቸው ፕሬዚዳንት ኢሳያስ አፈወርቂን ማግኘታቸው ይታወቃል። ነገር ግን በዚሁ ድርድራቸው ንግግራቸው ያቀረቡት ኤርትራ ኢትዮጵያ ውስጥ ላሉ ታጣቂዎች የምታደርገውን ድጋፍ እንድታቆም ነው እንጂ አሰብ ላይ ኢትዮጵያ ተጠቃሚ የምትሆንበትን ፕሮግራም ይዘው አይደለም የሚሄዱት። ስለዚህ ስንናገር ነበር፣ አሁንም እንነግራለን። አሰብ የሚባለው ኢትዮጵያን ከጦርነት ውስጥ ላለማውጣት ነው። ኢትዮጵያ ሰላም እንዳይኖራት ለማድረግ ነው እንጂ አሰብ ለኢትዮጵያ ታስቦ እንዳልሆነ ህዝቡም መገንዘብ አለበት እንላለን። እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ እናመሰግናለን።